ቁጠባ ወደ 25 ቢሊዮን አካባቢ ነው ብያለሁ። የአዋጭ ቁጠባ 2.5 ቢሊዮን የደረሰ ነው። ያ ማለት ኦልሞስት 10% የሆነው ማለት እንግዲህ ያስበው የሀገሪቷን እንግዲህ 60 ዓመት አልፈዋል ቁጠባ ከተጀመረ። የ60 ዓመቱን እንግዲህ 14 ዓመቷ ህብረት ስራ ማህበር 10%ን ያዘች። ስለዚህ 100 አዋጭ እንደምንፈጥር ነገ ትሪሊዮኖች ለመሰብሰብ እድል አለ። የኦዲት ግኝታቸው ኒት ነው፣ ክሊን ነው። የኢንስፔክሽን ግኝታቸውም ክሊን ነው። ለዚህ ምንድነው ምክንያቱ ብለህ ብትለኝ ለኔ ያለኝ ግንዛቤ አዋጭ ብዙ ነገሩ በቴክኖሎጂ ታግዞ ነው እየሰራ ያለው። ይሄ ስራቸው ቀልጣፋ እንዲሆን፣ ጤናማ እንዲሆን፣ ግልጽኝነት የተሞላበት እንዲሆን እድል ሰጥቷቸዋል። እኔ አዋጭ እንዲሆን የምፈልገው በኢትዮጵያ ያው ዘመናዊ ፋይናንስ ስርዓትን የተከተለ ውጤታማ የሆነ የዜጎቹን የአባላቱን ህይወት የቀየረ ተቋም ሆኖ ቀደም ያነሳው ራቦ ባንክ ማለት ሆላንድ ላይ የተመሰረተበትን ቦታ ይጃጃለው በአጋጣሚ ኔዘርላንድ አንድ መሰረታዊ ማህበር የነበረ ነው። ዛሬ በ80 የዓለም ሀገራት ላይ ትልቅ የባንክ አገልግሎት ይሰጣል። ነገ ሌላ ራቦ ባንክ ሆኖ ማየት እንፈልጋለን። ሁሌ አዋጭን ባገኘናቸው ቁጥር የአዋጪ ኃላፊዎች ውስጥ ማየው ፐርሰናሊ በግል የማየው በጣም ተበስሎ ተከድኖ እየበሰለ ያለ እንጀራ ነው መስለው አዋጪ እንጀራ ጋግራችሁ የምታውቁ ከሆነ እንደኔ ጋግራለሁ እና ልክ ቀብታችሁት ዝም ብላችሁ ብትተውት እንጀራው አይኑ አያምርም፣ ነፋስ አይወድም፣ መከደን አለበት። አይኑ ያምራል፣ ቅባት ያወጣል፣ በትክክል ይበስላል። አዋጪ ልክ ተከድኖ እየበሰለ ያለ እንጀራ ነው ብዬ ነው በመስለው አንዳንዴ ሳይውና ኢንስፓየር የሚያደርጉ ብዙ ታሪኮች ካጀማመሩ ጀምሮ ከመሰረቱ ከፋውንዴሽኑ በፓሽን የተጀመረ በጣም የረጅም ጊዜ ግብ ያለው ግን ደግሞ ብዙ ነገሮች እያስቸገሩት ያንን እየታገሰ የመጣ ትልቅ ተቋም ስለሆነ በሀገራችን ውስጥ መሰረት ከጣሉ ተቋማት ውስጥ አንዱ አዋጪ በመሆኑ እኔ እንኳን ደስ አላችሁ ማለት እፈልጋለሁ። በኋላ አጠቃላይ በምትሰሩት ስራ ሁሉ እኛ የእናንተ ደጋፊ ነን። we support you። በተለይ ዛሬ ያየሁት ወጣት ሴቶች፣ ወጣት ያንግ ፕሮፌሽናልስ፣ ወንዶች፣ ሴቶች ኮምፎርታብል ሆነው የሚሰሩበት ተቋም ማቋቋም ለኢትዮጵያ ብርቅ ነው። በጣም ትልቅ ነገር ነው። ስለዚህ በጣም ኮንግራቹሌሽንስ ማለት ፈልጋለሁ። አመራሩ ትምህርት ላይ ብድር መስጠታችሁ፣ ቤት ላይ ብድር መስጠታችሁ፣ መኪና ላይ ቤተሰብ ነው ሳፖርት እያደረጋችሁ ያላችሁት። ትውልድ ነው ቀና ብሎ እንዲሄድ እያደረጋችሁ። ይሄ ትልቅ ስራ እንዲህ እንደቀላል እንዳታዩት። መኪና ስትገዙ መኪና ብቻ አይደለም የገዛችሁ፣ ቤተሰብ ነው ሳፖርት ያደረጋችሁት። ምናልባት ቅድም እንዳልኩት ነው ሚስት የሌለው ሰው በመኪና ገዝቶ ሚስት ያገባል፣ ልጅ የሌለው ሰው ልጅ ይወልዳል፣ ባል የሌላት ሴት ታገባለች። ስለዚህ ቤተሰብን ወደ አብሮ ወደ መኖር ጠንካራ ወደ ማድረግ የሚሄድ ስለሆነ ፋይናንሻል ሳፖርቱ የሚያመጣው ነገር ቀላል ትርጉማ ብዙ መተንተን ይቻላል በሶሻሉ ማለት ነው። በጣም ትልቅ ትምህርት ነው ያገኘነው ከእናንተ ዛሬ። ደስ ብሎናል። እንደ ቤተሰብ ነው የምታወሩት። ይሄንን ባህል ነው ለኢትዮጵያ ልጆች አስረክባችሁ እናንተ የምትሄዱትና ትልቁ የፋይናንስ ጀግኖቻችን ስለሆናችሁ በጣም ደስ ይለናል። ታንክ ዩ ሶ ማች። አመሰግናለሁ። ከፍተኛ አስተዋጽኦ እንዳለው ይታወቃል። በአዲስ አበባ ውስጥ ማለት ነው። ተገዳዳሪ ነው። እንዲያውም አሁን ትልቅ ባንኮችንም እየተገዳደረና በታክሲም በምንም ተሳፍሬ ሲሄድ እችን መኪና የት ነው የገዛሃት ትለዋለህ። አዋጭ ነው የሚል ሁሉም የአዲስ አበባን የፐብሊክ ታክሲን ቢጠይቁት ያው እናንተም ትጠይቃላችሁ ብዬ አስባለሁ። እኔ ሳልጠይቅ ወርጄ አላውቅም እና አዋጭ ነው። ምክንያቱም እኔም እዚያ ተጠቃሚ ስለሆንኩኝ አዋጭ ነው። እንግዲህ ለኔ መጀመሪያ መኪና ይገዛልኝ። በአንድ በኩል ያው ባለቤቴ አዋጭ አባል ስለሆነች ማለት ነው እና አዋጭ ሳይነገረኝ እናንተ ሳትነግሩኝ እኔ በደንብ ኢንተርናላይዝድ ስላደረኩት ማለት ነው። ኢቭን ኢንሹራንስ ሁሉ መስራች እጣ ገዝቻለሁ። ስለዚህ የበለጠ ደግሞ ሌላም ሲመጣ ያልነገራችሁኝ ፋውንዴሽኑን ነው። እሱን ወደፊት እንላለን እና አጠቃላይ ምን ለማለት ነው
አገራችን ላይ ትልቅ ተጽዕኖ የሚያሳድር በኢኮኖሚው ላይ ከፍተኛ በተለይ አሁን ይሄ የአገር በቀል ኢኮኖሚ የሚባለው አንዱ ይሄ እኮ ነው። የትም ሳንሄድ ያለንን አቅም አሰባስበን እንስራ ነው አይደል? ያለንን የሀገራችን አቅም የምናሰባስበው ደግሞ በኮኦፕሬቲቭ ነው፣ በማንም አይደለም። ኮኦፕሬቲቭ ደግሞ ፕሪንሲፕሉ ቤተሰባዊነት ነው። ማንንም በብሔር በሃይማኖት በማንነቱ አያይም፣ በቤተሰባዊ ነው። ስለዚህ እሱን አቅፎ ከፖለቲካ ነፃ የሆነ ተቋም በመሆኑም ጭምር ነው ራሱን በራሱ የሚያስተዳድር ኦነርሺፕ ሞዴል ነው አይደል የሚባል ህብረት ስራ ሲቋቋም የህብረት ስራ ኦነርሺፕ ስሜት ያለው ለትርፍ ያልተቋቋመ ግን ደግሞ ለአባላትን ጥቅም የሚያስከብር ተቋም ስለሆነ ነው ውጤታማ የሆነ። አንድ ሆነን የተሻለ ውጤት በሀገራችን ላይ ለማምጣት እንሰራለን ብዬ አስባለሁ። አመሰግናለሁ። ራዕይ ያለው ሰው መድረስ ከሚፈልግበት ቦታ የሚከለክለው ምንም ነገር የለም። ራዕይ ደግሞ አንድን ሰው ሳይሆን አካባቢን፣ ቤተሰብን፣ ሀገርን ይቀይራል። ስለዚህ ከ15000 ተነስቶ 15 ቢሊዮን መድረስ አሴት መድረስ የሚገርም እድገት ነው። የ18 ዓመት ጉዞ ማለት ነው። ይሄ ራዕይ ከሌለ ሊመራ አይችልም። ዲተርሚኔሽን ውሳኔ ከሌለ ሊመራ አይችልም። ፍቃደኝነትና መሰጠት ከሌለ ሊመራ አይችልም። ስለዚህ አቶ ዘሪሁን በግል ይሄንን ነገር አድርገህ ለሀገርህ ብቻ ሳይሆን ለብዙ ተስፋ ላላቸው ዜጎች እድልና ተስፋ ስለፈጠርክ እኔ በግሌ እንደ አንድ ዜጋ ላመሰግን እፈልጋለሁ። በዙሪያም ያላችሁትን ሰዎች ላመሰግናችሁ እፈልጋለሁ። ስለዚህ አዋጭ አሁን እየሰራ ያለው ነገር በእርግጥም በተጨባጭ የሚያዋጣ ህይወት የሚቀይር ህብረተሰብ የሚቀይር ለውጥ የሚያመጣ እውነተኛ የህብረት ስራ ምሳሌ የሆነ እንዳለ ማየት መመስከር ይቻላል። ብዙ ተምረናል። ዛሬ ያየሁት አጠቃላይ መስሪያ ቤት ተቋም የመፍጠር ብቃት ከኮር ባንኪንግ አንስቶ እስከ መዝገብ ቤታችሁ ድረስ ኢንቨንተሪያችሁ ስርዓቱ ድረስ የሰው ኃይል ዩኒፎርም ራሱ አንድ እያሰብኩ የነበረው ለራሳቸውና ለሰራተኞቻቸው ብቻ ሳይሆን ለሌላውም ሰው ዩኒፎርም ማድረግ የሚችሉበትን ጋርመንት መክፈት አለባቸው እያልኩ እያሰብኩ ነበር። ሶስት እናደርጋለን። በጣም ደስ ብሎኛል። በርቱ፣ ተበራቱ። እጅግ አድርጌ አመሰግናለሁ። ተባረኩ። ዋጭ የሆነ ነገር ምንም እንኳን የአመራሩና የአባላቱ ከፍተኛ ጥረት ያለበት ከፍተኛ ክሬቲቪቲ ያለበት በጣም ብዙ ድካም የተደከመበት የራስን ነገር እስከመተው ድረስ የተሄደበት ቢሆንም የጋራ ውጤት አድርገን ነው የምንወስደው። በዚህ እንኮራለን ማለት ነው። መሆን የሚችል ነው እና ወደ ሴክተሩም ከመጣው በኋላ በጣም በብዙ እንደደከማችሁ ትልቅ አቅም እንደፈጠራችሁ ማየት ይቻላል። መረጃው ነበረኝ። ዛሬ መተን ደግሞ ያየነው እንግዲህ አንዱ በአካልም የጎበኘነው ነገር በጣም ጥሩ ነው ማለት ፈጠራ ያለበት ፍጥነት ያለበት ውጤት ያለበት ዴሊቨሪ ያለበት ተቋም መሆኑን አይተናል። ይሄ ተጠናክሮ መቀጠል አለበት። እንግዲህ ምሳሌ አድርገን የምንጠቅሳቸው አሉ። በብዙ የአፍሪካ ሀገራት ያሉ ተቋማት አሉ። ከነዛ ጋር መወዳደር የቻለ ተቋም እና ከቤስት ኦፍ 5 መሆን የቻለ ነው አትሊስት በአባላት ቁጥር ማለት ነው። በሌሎችም መመዘኛዎች ወደፊት ለመምጣት እየሰራችሁ እንደሆነ ተገንዝበናል። ይሄን አጠናክሮ መቀጠል ያስፈልጋል። በጣም ጥሩ ነው።